ሰኢድም እልከኛ ናት፣ ሱማያም እልከኛ ናት። አሁን ከዚህ ደርሰዋል ማለት ነው። በነገራችን ላይ አንዳንድ ጊዜ ነገሩን ቀለል እናደርጋለን እየተባለ የሚሰራው ነገር ዋጋ ያስከፍላል። ሱማያ እንግዲህ እንደሚባለው ወደ እስር ቤት ገብታለች። ጓደኛዋ ሂዳ ጠይቃት ስትመጣ ምናምን እያሳየች ነበር። አሚርም እንደዛው ማለት ነው። የአሚር ጋር መገናኘት ለሱማያ በጣም ከባድ ነው። እሷም ሞት ሳለ መሰለኝ እንግዲህ የእውነት ውሸት ይሁን ታሞ ሳለ ነበር ያገኘሽው። በቤቱ ላይ ሄዶ ግን ሞኝና ወረቀት ያስያዙትን አይለቅም የሚባለው ነገር ሆኖ አስፈራራ ምናምን እየተባሉ በስለት ሲጀመር ሰውን በቪዲዮ የተረገጠ ነገር የሚታይ ነገር ማስፈራራትም ሆነ ከቪዲዮ ውጭም ሆነ እንደዚህ አይነት ነገር ጥሩ አይደለም። እንደ ሰው ማለት ነው። የልጆች አባት ነው። አብራችሁ ብዙ ነገር አሳልፋችኋል። በመጥፎ ነገር ባትተሳሰቡ ጥሩ ነበር። ግን እህሏችሁ ካለቀ ተፋትታችሁ ልጆቻችሁን እሱ እንዲያይ እያደረገ አንቺም እያየ እንትን እያሉ ልብሽን ጥለሽ ብትሰሪ ጥሩ ነው ብለን ብዙ ጊዜ ተናግረናል። ግን ያንን የሚሰሙ የለም። ሁላቸውም እልክ ውስጥ ነው ያሉ። አሁን ሱማያ አልሙሂም ወደ እስር ቤት ገብታለሽ እየተባለ ነው። ጓደኛዋም እንግዲህ ምስቲቱ ሴት ናት። ሴት አትጨክንም ብላ ኢማንን አምታ ሰኢድ ለምኝ ልትላት እሷ ጋር ሊገናኙ ቀጠሮ ይዞ ሳለ ያው ታውቃላችሁ አፍላ ፍቅር ስለሆነ እንደዚህ ብላ እንግዲህ ባሏን ይዛ መታለች ማለት ነው። አንገቷን ያለባበስሽን ራሱ ብትለብሹ ምን አለ ይቺ ፋሽን ናት እንዴ? እንደዚች ደግሞ አሁን መለበስ የመጣሽ አንገትን ማውጣት ግማሽ አንገት፣ እሱም ቢሆን አስተካክይ ቢላ ምን አለ። ለማንኛውም ያው በዛው ሀሳቤን ልስጥ ብዬ ነው። አለባበሳችን በአንዳንድ በእንደዚህ ብለው በሚወጡ ሁላችንም ስለምትነሰደብ ብዬ ነው ማለት ነው። እሱ አላህ እና በእሷ መሀል ነው ያለ ነገሩ ማለት ነው። እና ኢማን ደግሞ ሴት ነሽ፣ የልጆቹ እናት ናት። ነገ አንቺ እናት ነሽ። ሲጀመር እንደዚህ ጨክኖ እንዲያሳስር መሆን አልነበረብሽ። በሰላም እንትን እንዲሉ እናንተ እንደዚህ በደንብ ተጣልተው ወደ እሷ እንዳይቀርብ ለማድረግ ነው የምትፈልጉት። ልጅ ከመሀል አለ። ነገ ልጆች ደግሞ የአሁን ልጆች ወቃሾች ነው የሚሆኑ። አንቺንም አያስቀምጡሽም። እየደረሱ ነው እነ ጀሚላ እና ሰላም ከሌለ ደግሞ ከትዳር ጋር አብሮ መኖር የለም ማለት ነው። እና ቢያንስ ሰላም ለመፍጠር ብታደርጉ ጥሩ ነው። እናንተ ልትፈታ አትፈልጉም ይሆን? በተቻላችሁ መልኩ ግን ሴትነታችሁን ይዛችሁ እናት መሆናችሁን አስባችሁ ለልጆቿ መፈታት አለባት ብላችሁ እንትን ብትሉ ጥሩ ነው። ሰኢድም ደግሞ ያልሆነ ልክ ላይ መግባት አስፈላጊ አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፌርዶስ ቻናል ተከታታዮች እንዴት ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤቴን ሞቅ ሸብረቅ አድርጉት። ሰዓት እየቀነሰ ነው። ቪዲዮውን እስከ መጨረሻው እዩት ማለት ነው። ውድ ቤተሰቦች ዛሬ የመጣሁላችሁ እንግዲህ የሱመያና የሰኢድ 2 ዓመት በሞላ አንድ ጊዜ ድራማ ነው ሲያሰኙ፣ አንድ ጊዜ ትክክለኛ እውነታቸውን ተጣልተው ነው ስንል ከርመናል ማለት ነው። ሱመያን ጀግና ስንል እሱንም ጀግና ስንል እንግዲህ ገንዘብ እስካላቸው ድረስ እሱ የመን እሱ ጎንደር እሷ የመን እያሉ ሲመላለሱ ከርመዋል። ሱመያ መቼም ቢሆን በሰላም አብሮ መኖርን ከጠላሽው በሰላም ተፋትቶ በሰላም ልጆቹን እሱን እያየ እንዲራራ እንዳውም ይሆን ነበር። እሷ ግን ያደረገችው በቃ እልክ ነገርም ስለሆነ እሱም እልክ ነው እሷም እልክ ነው። እንግዲህ ሱመያ ሰኢድ 2 ሴቶች አግብቶ እየኖረ ነው። አሁን ሀያትን አውጥቶ ሌሎች አስገብቷል ማለት ነው። እና ያንን ደግሞ እንደ ሰው አይ አብሬ አልኖርም ከተባለ ግዴታ በጭቅጭቅ እንደዚህ እየተፈራሩ ከመኖር መለያየት የሚባል አለ። ተለያይቶ እሷም የምትፈልግ ከሆነ ማግባት አለባት፣ ማትፈልግ ከሆነ በሰላም ልጆቿን ልቧን ለጥጣ ማሳደግ ነበረባት። ግን እሷ ያንን ነገር ማድረግ አልቻለሽም። እልክ ነው የያዛቸው ሁላቸውም። እልክ ደግሞ ከምንም አያደርስም እና በህልክ ነገሮቹን እስከዚህ እስከሚደርስ ድረስ ጠብቀዋል ማለት ነው። አንዳንድ ጊዜ ህልክ ህይወትም ያስጠፋል፣ ትዳርም ያፈርሳል፣ ለልጆችም ጥሩ አይደለም። የሚሰማ ግን የለም። አሁን ደግሞ ሰኢድ ህጉ ልጆቹን እንድታሳይ ይፈቅዳል ሲጀመር። እሱም ልጆቹን ያው ተለያይተው ልጆቹ ጊዜ እንዲያውም ይህን ያህል ጊዜ ወጥቶ እንትን እንዲል ምናምን ይባላል፣ ይፈቅድለታል። ህጉ እንኳን ባይፈቅድለት ሰኢድ ገንዘብ ስላለው በገንዘቡ ስለሚል ህጉ ገንዘብ ላለው ሰው ይሰራል፣ ለሌለው ሰው ደግሞ ያው ታውቃላችሁ ማለት ነው ኢትዮጵያ ያለውን ህግና
ብርና ብር ነው ሰውን እንትን የሚለው። ሰይድ ደግሞ ባለስልጣኖች ጋር ይተዋወቃል፣ የህግ አካሎች ጋር ይተዋወቃል። እንኳን ሀገሩ ከየመን ላይ ራሱ ከነዛ ጋር ትውውቅ ያለው ሰው ጋር ይግባባል፣ እንትን ይላል በትንሹና ሱማያ ልህልካቸውን ትተው ተስማምተው ካላስፈታ ሊያስፈታት አይችልም። ይሄ ደግሞ ሴቶቹም አብረው ልክ ይዘዋል። ምስቶቹ ብትፈታ ይስማማሉ የሚል ነገር ስላለ እሷ እስር ቤት መቀመጧ ለእነሱ ደስታቸው ነው ማለት ነው። እንግዲህ ልጆች ሱማያ ደግሞ ልከኛ ስለሆነች ልጆች እንዲመጡ አትፈልግም። ታውቃላችሁ፣ ልጆችን አመጣለሁ ፍታይ አትልም። በጣም ሱማያን በጣም እልከኛ ናት። እሱም በጣም ትዕቢተኛ ነው። በዚህ መሀል ልጆች ይጎዳሉ፣ ቤተሰብ ይጎዳል። ሽማግሌ እናት ነው ያለቻት፣ በጣም ትጎዳለሽ። በቃ ሌላ ነገር ነው የሚታሰበው ማለት ነው። እና ሰኢድም ከልብ ሁነህ አስፈታትና በቁሟ በዛ በውጭ ላይ አድርገህ ይህን ህግ ጥያቄ መጠየቅ የነበረብህ ገና እየተዟዟራችሁ ስትገናኙ። አንተ እንደማትፈልጋት ነው የሚያስታውቀው እንጂ እየመጣሽ ከቤትህ እየደረሰሽ እኛ ድራማ የመሰለና ከቤትህ እየመጣሽ እየደረሰሽ እየሄደሽ አንተ አድራሻዋ ጠፍቶ አይደለም እስካሁን የቆየ። አድራሻዋ ጠፍቶ ቤቴን በፊት አግኝቻት በሆን ልጆች ሳሉ ታገናኘኝ ነበር እያለቀሰች ነው ምናምን ሲል ነበር። ቤቴ ደግሞ አንዳንድ ጊዜ መተማመን የሚባል ነገር አለና በዩቱብ ውስጥ ሆናችሁ ስትሰሩ ደግሞ መተማመን አለ። እሷን ሳታስፈቅጅ ሄደሽ ቤቱን እንኳን አንቺ ስበብ ሆነሽ ነው አሚርም መመታት እሷም እስር ቤት መግባት እየደረሱት ማለት ነው። አንቺ ወስደሽ ባታሳይ ኑሮ ይሄ ሁላ ነገር አይፈጠርም ነበር። ግን አንቺም ወስደሽ ማሳየትሽ ከዚህ ሁላ አሚርም ከመታሰሩ ተመትቶ ነው እንግዲህ የታሰረው በገዛ ባሰበው እንትን እሱ ነው እንግዲህ ሰኢድ እንትን ያለው እንጂ ሰኢድ በመምታቱ ሰኢድ ነው መታሰር የነበረበት። ሰኢድ ግን ራስን ተከላካይ ቢሆንም እንኳን ሰኢድ ጭምርት እስር ቤት ይገባ ነበር። እሱ ግን እስር ቤት አልገባም። አይታችኋል። አሚርን ነው ያሳሰረው ማለት ነው። የተመታ አሚር ነው የታሰረው አሚር ነው ማለት ነው። እና ከዚህ ትለያላችሁ። ትክክለኛ ሀገ ቢሆን እሱም ራሴን ልከላከል እንኳን እንትን ብያለሁ ቢል መታሰር አለበት፣ ሌሎቹም እንደሚያደርጉት ማለት ነው። ተከላካይ እየተከላከልክ ነው ብለው እንኳን አይለቁም የነበር። አሁን ግን እሱ ሰኢድ ራሴን እየተከላከልኩ ነው ብሎ እሱን ራሱ በእሱ ባዘጋጀው እንትን አሚርን መትቶታል። አሚር ደግሞ ሆስፒታል ገብቶ አሁን እስር ቤት ነው ያለ ማለት ነው። አሁን ሱማያም ተደግማለሽ የእውነት ከሆነ እና ውድ ቤተሰቦች ህልክ ብዙ ዋጋ ነው የሚያስከፍለው። ትዕቢት ብዙ ነገር ነው የሚያጠፋው። በትዕቢት ላይ እንደዚህ መሆን ደግሞ ዋጋ ያስከፍላል። ለልጆችም ጥሩ አይደለም። ነገ ቪዲዮ የተቀማጭ ነው ሲያዩት ሌላ ስሜት፣ እናቴ እንደዚህ ብላ ተሰቃይታለሽ፣ አባቴም እንደዚህ ተሰቃይቷል ብለው ወቃሾች መሆን የለባቸውም። እናት አባታቸውን ወደው እናት አባታቸውን እስካለ እንትናቸው ወደው እንዲያድጉ ማድረግ ያለባችሁ ሰኢድና ሱማያ ናችሁ። እናንተ የምታደርጉትን ሁሉ እያዩ ነገ ጀሚላና ሀቲካ ምንድን አይነት ልጅ ነው የሚሆኑት? ምን አይነት ሰው ነው የሚሆኑት? ሀቲካና ሴት ልጆች ናቸው እንግዲህ ወንዶችን ፈርተው እንዲኖሩ፣ ወደ ትዳር አጋር እንዳይቀርቡ፣ ወንድን እንዲፈሩ፣ አባት እንደ ሰኢድ እንደሆን እንዲሉ ለማድረግ አታድርግ ሰኢድ። ሱማያውም እንደዛ ለልጆች ሲባል ዋጋ ይከፈላል። ለልጆች ሲባል ነገሮችን ትቤቱንም ምኑንም ትዊት አድርጎ ለልጆች ሲባል ብዙ ዋጋ ይከፈላል። በል እኔ እስካሁን ድረስ ሞክሬያለሁ፣ ግን የምትመለስ ነገር አይደለህም። ፍቼን ስጠይና ልጆችህን በምትፈልግበት ሰዓት ማዝናናት ካለብህ አዝናናቸው። ካንተም ከኔም ብለው ያድጋሉ። እኔም ስራዬን ተረጋግቼ ልስራ ብላ እንትን ከማለክ ይልቅ በየቦታው እንትን ቦታ ለቦታ እንትን እየተባለ ለእነሱ ይጎዳሉ። እናታቸውንም አባታቸውንም አተው ማደግ የለባቸውም በህይወት እያለ ያውም ገንዘብ ያለው አባት እያለም ማለት ነው። እና ምንም ጎሎባቸው ላይሆን ይችላል፣ ግን አባትነት በጣም ከባድ ነው። እናትነትም እንደዛው። እነዚህ ልጆች አዲስ አበባ ላይ አንቺ ካለሽበት እየሰራሽ ቢኖሩ ከሱም ከዛም እያሉ አንቺም ተረጋግተሽ በልጆችሽ ምክንያት ልጆችሽን ከቤት ወስዶ አይስማሙ ሲሉ እንኳን እነዚህ ሴቶች ሊወጡ ይችላሉ፣ አይታወቅም።
ልጆችሽን ከተንከባከቡ ደግሞ ደስ ይልሻል። እንደ እናት ሆኖ ከያዙልሽ ምን እንትን አሰኘሽ? አብረሽ መኖር ካልፈለግሽ በዚህ ውስጥ 2 ዓመት በሞላ ወዲያና ወዲህ እያላችሁ መጨረሻችሁ እስር ቤት መሆኑ በጣም ያሳዝናል። እና ውዶችዬ ትዳራችሁን የምታስቀጥሉት እናንተ ናችሁ፣ የምታበላሹትም ሴቶች ናችሁ። ሱማያውን ሁሉም ትቤተኛ ስለሆኑ በትቤት በቃ ተመልካቸታሽ ኮሜንት አይዞሽ አይዞሽ እኔን አይዞሽ ትሎ ያላችሁ አመሰግናለሁ። እኔን እያበረታታችሁኝ ነው ተመልካቹ አመሰግናለሁ እያሉ በየቦታው እናንተ ሲያመሰግናችሁም ሲሰድቧችሁም ለዛ ብላችሁ ልጆቻችሁንና ትዳራችሁን እንትን ማለት የለባችሁም ለማለት ያህል ነው። እና ውድ ቤተሰቦች እንግዲህ የሱማያ መጨረሻ እስር ቤት መሆኑን እየተነገረ ነው ያለ፣ ትክክለኛ መታሰሯን ማለት ነው። እሱ አንቺ ከፈታሽ ገንዘብ አታገኝም እኔ ስፈታሽ ነው እንጂ አላት መጀመሪያ። አሁን ደግሞ ጭራሽ ገንዘብ የለም የመን ጎንደር እያልኩ ጨርሻዋለሁ አለ። የመን አዲስ አበባ እንኳን አላለም፣ የመን ጎንደር። አንዲት ጊዜ ጎንደር ሂዶ ከየመን ጎንደር እያልኩኝ ገንዘቡን ጨርሻለሁ ነው ያለው። ግን የመን አዲስ አበባ የመን አዲስ አበባ እንደዚህ ምናምን ነው ሲሯሯጥ የነበረ እና ወደ እሱ ሀገሯ ስለሆነ ግን የጎንደሯን መንገድ ደጋግሞ እንትን ይላታል። ያኔ የራሳችሁ ጉዳይ ነው፣ ለልጆች ነው። ካካፈልክ አላህን ፈርተህ ታካፍላለህ፣ ካላካፈልክ ችግር የለውም። ሱማያ ባለፈው ተፈትቻለሁ፣ አንተ ስታገባ እኔ ማግባት የለብኝም ለአንተ ስታዘዝ ስትል ነበር። ከዛ ላይ የቃል አነጋገር የምላስ ወለምታ ይመስለኛል እንጂ ሴት ልጅ ፍታይ ብላ መጠየቅ ትችላለች በፍርድ ቤት። አላገዘኝም የልጆች እናት ነኝ እንደዚህ ብሏል ተብሎ እንትን ማለት ይቻላል። ግን ሴት ባልን ፈትቻለሁ ማለት የለም። ሸሪያ ላይ ስለሌለ ያንን እንትን ማለት የለም። ወንዶች እንዲያውም በዛ ነው የሚበጠሱ። አሁን ግን ሸሪያ ላይ በዳይ ከሆነ ካልተመቸ እሷ መኖር አልፈልግም ካለሽ በህግ ሄዳ ትፈታለሽ ማለት ነው። ያን ያለ ነው። አሁን ግን እንደዛ ሲባል ደግሞ ራሷ እሱ ካለ ጥፋት ምንም ሳያጠፋ ጥሩ ባል ሆኖላት ሆኖ ፍች ከጠየቀሽ ከፍላ ትፈታለሽ። እነዚህ ግን ሁለታቸውም ተሰለቻችተው ወዲያና ወዲህ እየተሯሯጡ በኖሩባት ሀገር እሱም እሷም እንትን ብለው አሁን ገንዘብ አላካፍልም። አንቺም እስከዛሬ ቆይተሽ ሲለምንሽ ሰዓት ገንዘብሽን መቀበል ነበረብሽ። አሁን እንደዚህ ገንዘብ ማያልቅ ይመስላችኋል? ማይደከም ይመስላችኋል? ትቤት ዋጋ ያስከፍላል። አሁን ላይ ያን ነው ያለው። ያንን ደግሞ ከፈለግሽ ልጆቹን አሳይተሽ በል እስካሁን ድረስ አንተ ምንም በህልክ በትቤት ተያይዘን ይሄን ሁላ ደርሰናል። ለልጆች ስትል አሁን አብሬ መኖር አልፈልግም፣ ግን እስከዛሬ የለፋውበትን ቤት አለ የተባለው ምን ያለ የተባለው ስጠይና አንተም ልጆችህን እያየ እኔም የራሴን ህይወት ልምራ ተብሎ በስነ ስርዓት መናገር ነበረባት። እሷ ግን በቃ ልክ እና ልክ ስለነበረ እሱን በህልክ